የዓለም ባንክ በመላው ዓለም ያሉ ወደቦች ዕቃ የመጫን አቅማቸውን በተመለከተ ሪፖርቱን ይፋ ማድረጉ ይታወቃል። ይፋ ባደረገው ደረጃም የበርበራ ወደብ የተሻለ ደረጃ የተሰጠው በመሆኑ በዛሬው የመልቅ ዝግጅታችንም በበርበራ ወደብ የኢትዮጵያን ተጠቃሚነት እናነሳለን። ፍቅር ተቢተው ነኝ። የዕቃ ጫኝ ኮንቴነር የመያዝ አቅማቸውን መሰረት በማድረግ የወደቦችን ደረጃ ያወጣው ባንኩ ኢትዮጵያ የባህር በር ኃይሏን ልታቋቁምበት ያሰበችበት በርበራ የተሻለ ደረጃን አግኝቷል። በባንኩ ሪፖርት መሰረት የራስ ገዟ ሶማሌላንድ ንብረት የሆነው በርበራ ወደብ ከሳራ በረሃ በታች ካሉ የአፍሪካ ሀገራት ውስጥ የመጀመሪያው ወደብ ተብሏል። በርበራ ወደብ በዓለም ካሉ ወደቦች 103ኛ ደረጃ ላይ ሲገኝ ከሳራ በታች ካሉ የአፍሪካ ሀገራት ደግሞ ቀዳሚ ሆኗል። ሞቃዲሾ ወደብ ከበርበራ ወደብ በመቀጠል በሁለተኝነት ሲጠቀስ የጊኒው ኮናክሪ በሶስተኝነት ሲቀመጥ የኢኳቶሪያል ጊኒው ማለቡ ወደብ ደግሞ በአራተኝነት ተቀምጧል። ከመላው ዓለም ደግሞ የቻይናው ያንግሻ ወደብ በአንደኝነት ሲቀመጥ የኦማኑ ሳላላህ ደግሞ ሁለተኛ እንዲሁም የኮሎምቢያው ካርታግና ወደብ ሶስተኛ ሆኗል። ከመላው አፍሪካ የሞሮኮ አልጄሪያና ግብጽ ወደቦች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል ሲል ባንኩ አስታውቋል። ኢትዮጵያ ላለፉት ዓመታት የወደብ አማራጮችን ስታማትር የቆየች ሲሆን በርበራ ወደብን ለመጠቀም መንገድን ጨምሮ ሌሎች መሰረተ ልማቶችን ስትገነባ መቆየቷም ይታወሳል። ከንግድ ባለፈም በበርበራ ወደብ ላይ የባህር ኃይሏን ማስፈር የሚያስችላትን ስምምነት ከራስ ገዟ ሶማሌላንድ ጋር ስምምነት ፈርማለች። ፖለቲከኛውና በኢትዮጵያ ወደብ ባለቤትነት መብት ላይ የሚያተኩረው አሰብ የማናት መጽሐፍ ደራሲ ሆኑት ዶክተር ያዕቆብ ኃይለማርያም ኢትዮጵያ በበርበራ ወደብ ላይ የገዛችው 19% ድርሻ በመጠኑም ቢሆን ፋታ ይሰጥ ይሆናል እንጂ ሙሉ ለሙሉ ይቀርፋል ብለው እንደማያምኑ ያነሱት ጉዳይ ነው። እንደርሳቸው ሐሳብ ከሆነ የወደብ ችግራችን ሙሉ ለሙሉ ሊፈታ የሚችለው አሰብ ወደ ኢትዮጵያ እጅ ሲገባ ብቻ ነው። እንደ ዶክተር ያዕቆብ ገለጻ ጅቡቲ፣ ሶማሊያና ሶማሌላንድ የአረብ ሊግ አባል ሀገራት ናቸው። እነዚህ ሀገራት እርስ በርስ ቅርበት አላቸው። እንዲሁም ጅቡቲ ከበርካታ ሀገራት ጋር ስትራቴጂካዊ ትስስርን ፈጥራለች። ወደቦቿን ቻይናዎች፣ እንግሊዞች፣ ፈረንሳዮችና ግብጾች ይጠቀሙበታል። ግብጽም ብትሆን ወታደራዊ ማዕከል በኤርትራ መስርታለች። ይህም ብቻ ሳይሆን ግብጽ በደቡብ ሱዳንም ወታደራዊ ማዕከል አላት በማለት የስጋቱን ግስፈት ያነሳሉ። ከመቼውም ጊዜ በበለጠ ኢትዮጵያ በአረብ ሀገራት ተከባለች ማለት ይቻላል። ስለዚህም እያንዳንዱ ውሳኔዋን ከጂኦፖለቲካዊ ጥቅም አንጻር መፈተሽም ተገቢ ነው። ይህ አካባቢ የተረጋጋ ባለመሆኑ እያንዳንዱ ስራና የንግድ ልውውጥ ጂኦፖለቲካዊ ትርጉም እየተሰጠውና ሌሎች ሀገራት ከዚህ ግንኙነት መፍረስ ለማትረፍ ለሚደረጉ ስምምነቶችና እንቅስቃሴዎች በአግባቡ ሊጤን እንደሚገባም ያሳሰቡት ነው። እንደ ግብጽ ያሉ ሀገራት የሶማሊያ መንግስትን በማነሳሳትና ሉዓላዊነታቸው ተደፈረ በማለት ተቃውሞ እንዲያሰሙ አስተዋጽኦ እንዳደረጉም ያምናሉ። ነገር ግን ኢትዮጵያ ከዚህ ወደብ ድርሻ መግዛቷ ስልታዊ ውሳኔ መሆኑን ያሰምሩበታል። የባህር በር ማጣት የኢኮኖሚ ብቻ ሳይሆን የህልውናም አደጋ እንዳለው አመላክተው ስለዚህም ኢትዮጵያ ደህንነቷን ለማረጋገጥ ከኤርትራ ጋር ተደራድራ አሰብ ወደብ ላይ ስምምነት ላይ መድረስ ያስፈልጋል። ወደቦችን በማስተዳደር የተሰማሩ የአረብ ሀገራትን ኢትዮጵያ በጥንቃቄ ልትመለከታቸው እንደሚገባም የዘርፉ ባለሙያዎች ያሳስባሉ። እነዚህ ሀገራት ከፖለቲካ የጸዳ እንቅስቃሴ ይዘው መምጣታቸውና አለመምጣታቸውም በጥንቃቄ ሊታይ ይገባል። በዚህ አካባቢም ሆነ በአረብ ሀገራት የግብጽ ተጽዕኖ ቀላል አይደለም በማለት ከግብጽ ጋር ያለንን ግንኙነት ሙሉ በሙሉ በመጠቀም ላይ የተመሰረተ አለመሆኑን ያስታውሳሉ። ምንም እንኳን ኢትዮጵያ የጅቡቲ ወደብን የገቢና የወጪ ዕቃዎቿን ለማጓጓዝ በዋናነት ብትጠቀምበትም ሌሎች አማራጮች እንደሚያስፈልጓት እሙን ነው። በእርግጥ ወደፊትም የጅቡቲ ወደብ የኢትዮጵያ ዋነኛ የወጪና ገቢ ዕቃዎች ማስተላለፊያ በር ሆኖ መቀጠሉ አይቀርም ይላሉ የዘርፉ ተንታኞች። ነገር ግን ኢትዮጵያ በጅቡቲ ወደብ ብቻ የምትጠቀም ባለመሆኑ የበርበራ ወደብ በደቡብና በደቡብ ምዕራብ ለሚገኙ የኢትዮጵያ አካባቢዎች ስትራቴጂካዊ ጥቅም አለው ሲሉም ሐሳባቸውን ያንጸባርቃሉ። በኢትዮጵያና ጅቡቲ መካከል የሚፈጠር አለመግባባት ልክ እንደስከዛሬው ሁሉ በመነጋገር የሚፈታ እንደሆነና በወደብ አጠቃቀም ዙሪያ ሊከሰቱ የሚችሉ አለመግባባቶች ወቅታዊ ሁኔታን የሚከተሉ በመሆናቸው ጥርስ የሚያናክስ እንደማይሆንም ያምናሉ። በርበራ ወደብ ላይ ከፍተኛ ባለቤትነት ድርሻ ያዘው የዱባዩ ኩባንያ ነው። በዚህ መሰረት ኢትዮጵያ ተጨማሪ ወደቦችን ላብነትም የበርበራን፣ የሱዳንን፣
የላሙና ሌሎች ወደቦችን እንድትጠቀም ጥረት መደረግ እንዳለበት ነው። ዘመናዊ ክሬኖች ተገጥመውለታል የተባለው የበርበራ ወደብ አገልግሎት መስጠት የጀመረ ሲሆን ኢትዮጵያ በዚህ ወደብ ላይ 19% ድርሻ አላት። ኢትዮጵያ በርበራን መጠቀም መጀመሯ የኢኮኖሚ ደህንነቷን አስተማማኝ እንደሚያደርገው ይገለጻል። የእቃዎችን ዋጋ እንዲቀንስና ቀልጣፋ አሰራር እንዲኖር እንዲሁም የንግድ ሁኔታን እንዲቀላጠፍ እንደሚያደርግና ወጪን እንደሚቀንስም የዘርፉ ባለሙያዎች የሚያነሱት ነው። ኢትዮጵያ ለወደብ ክራይ የምትከፍለው ከፍተኛ መጠን ያለው ገንዘብ ወደ ኢኮኖሚው ሲገባ በየዓመቱ ትላልቅ ኢንዱስትሪዎችን መገንባት ያስችላል። ኢትዮጵያ የበርበራ ወደብን መጠቀም መጀመሯ በጅቡቲ ላይ ብቻ ተንጠልጥሎ የነበረውን የወደብ አገልግሎት ለማስቀረትም የራሱ አስተዋጽኦ እንደሚኖረው ለኢኮኖሚ ውህደትና ትብብርም ከፍተኛ ሚና እንደሚጫወት ይገለጻል። በርበራን መጠቀም መጀመር ግን ንግዱ እንዲፋጠን፣ አላስፈላጊ ወጪዎች እንዲቀንሱ እንደሚያደርግ እንዲሁም ከፖለቲካ አንጻርም ቢሆን ኢትዮጵያ በሌሎች ሀገራት መልካም ፍቃድ ላይ የተመሰረተ ኢኮኖሚ እንዳይኖራት ተጨማሪ ወደቦችን መጠቀም ብዙ ጠቀሜታ አለው። የወደብ ባለቤት መሆን የጦር መሳሪያን በቀላሉና በጊዜ አስገብቶ ብሔራዊ ደህንነትን ለመከላከል እንደሚያስችልም የዘርፉ ምሁራን የሚያነሱት ነው። የዛሬው የመልሕቅ ዝግጅታችን እዚህ ላይ አበቃ።